ሊሆን ነው እንጂ ጥጋብሽ በልክ አልሆን አለ እኮ። አንተም ብትሆን ዊልቸር ላይ እያደረክ መጫወቻ ማድረግ ይችል ነበር። ምኑን ነው ማለት ነው? የሰይጣን ስራሽን ስትሰሪ እንደነበረ ምንም ነገር እኮ ማስታወስ አንችልም። የመርሳት በሽታ አለ። ይሄንን ያሽ ላርገው ለወደሽ ሶስቸው ለወደሽ ፍቅር እንደዚህ ሰምቼ ሰሚኛለሽ። አባዬ ሁሉንም ነገር እንደሚያውቅ እያወቅሽ እስከዛሬ ስታስመስይ ነበር አብረሽን የኖርሽው። እኔ ግን እንደ እህቴ ያይሽ ስለነበረ ነው ሁሉንም ነገር ሳማክርሽ ነበር። ለሴት ተደረበ ጭራሽ ከኔ ጋር መጣላት ፈለክ? ስነ ስርዓት ይኖርሽ። ጋሽ ፊት ክፉ ደጋ እንነጋገር። ለማይነሽ እሺ ስነ ስርዓት ብዬሻለሁ። አራቱ የትኛውን ነውርሽን ልንገርሽ? ፊቴን በውጥ ያለቀለቅሽውን፣ ጭንቅላቴ ላይ ውሃ የደፋሽውን፣ ወይስ ከዳኒ ጋር ፊቴ ላይ ስትዳሩ የነበረው? ምንም ልብሽ የማይገኝ ክፉ ሰው ነሽ ዳኒ። ምንድነው የምታወራው? እንደዛ ቀርበሽ ስታናግሪኝ ከልብሽ ይመስለኝ ነበር። ዳር መሄዱን አቁመ። ለምንድን ነው መናገር የፈለግከው ማትነግረኝ? ምን ልንገርሽ? ወይስ ልናገር ወይ ዳንኤል በጣም እድለቢስ ነው። እንዴት? ኤዱን በማጣቱ ነው እንዴ? በአስተሳሰቧ፣ በውበቷ፣ በሁሉም ነገሯ። የምሬ ነው የምልሽ። ኤዱን በማጣቱ መቆጨት አለበት አይደል? የተማረች ነች። ፍቅር አስጣት ታውቃለች። እንዴት እንደምትንከባከብና ትሪት ማድረግ እንዳለባትም ታውቃለች። ታዲያ ታቦት ሁሉ ዞሮ ቢሳለም ኤዱን የመሰለች ሴት የሚያገኝ ይመስልሻል? ልክ ነህ። ለምን? እውነት ነው አፍቅሬያለሁ። ግን ደግሞ ያፈቀርኩት ካሌብን አይደለም። ካሌብን አፍቅሬዋለሁ ብልሽ ምን ያህል ትረጅኛለሽ የሚለውን ለማየት ነበረ ካሌብን እንዳፈቀርኩት የነገርኩሽ። ካሌብ የአበል ቦታ አንተ አንገት ላይ ነው። እኔ ጋር ምንም አይሰራም። ስለሰጠኝ ግን አመሰግናለሁ። ትሁት በዛሬው ክፍል ላይ እጅግ በጣም ብዙ ነገሮች ትዕይንቶች ተከናውነውበታል። ከዚህ መካከል አባባ እንግዲህ ስሜታዊ ሆነው በተናገሩት ቃላት ሁላቸውንም ቅራሽ ብሏቸዋል። በተለይ ደግሞ ዳኒና ቲና ከዚህ ቀደም ሲሰሩባቸው በነበሩ ጊዜ ያንን ጊዜያት አስታውሰው ለተናገሩት ንግግር ኤደን ቅር ብሏታል። ቲና በአሁኑ ሰዓት ላይ ጸጸት ቢባል ነገር ያልፈጠረባት ቢሆንም ወደ ቀደመው ነገር መመለስ አለብን። አሁን እንደውም እጅን ያዘኝና እንደ አዲስ አቅዳችንን ማሳካት አለብን በማለት ዳኒን እየገፋፋችው ትገኛለች። ከዚህ ቤት የጀመርነውን የጋራ ስራችንን ጨርሰን ጥቅማችንን ተካፍለን መለያየት አለብን በማለት እንግዲህ ቲና ቆረጥ ያለ ሀሳቧን ለዳኒ እያካፈለችው ነው። ይህን የሰይጣን ሀሳብና ስራሽን እኔ ፈጽሞ እቃወማለሁ፣ በአንቺ ሀሳብና ሴራ አልሄድም ከዚህ በኋላ በማለት ጥሏት ተነስቶ ሄዷል ማለት ነው። ለዘመናት ሚስጥር አድርገውት የቆዩት ነገር አባባ በዛ ጊዜ በታመሙ ሰዓት ሁሉን ነገራቸውን ስታበላሽ ህይወታቸውን ስታመሰቃቀል የነበረችው ቲና ዳኒ አብሯት ነበረ። በዛ ሰዓት ውስጥ ላይ አብሯት በነበረበት ጊዜ ላይ ቲና እያንዳንዱ ነገር የምትሰራውን ግፍና በደል ረስቻለሁኝ፣ እኔ የቀድመውን ነገር አላስታውስም በማለት አባባ ያደረጉት ንግግር አሁን ላይ ለሁለታቸው ጥሩ ነገር የሰጣቸው ቢሆንም ዳኒም ወደ ሰላማዊ ህይወቱ የተመለሰ ይመስላል። ምክንያቱም ደግሞ አባባ ትናንትና ሲበድሏቸው ሲያደርጓቸው የነበሩትን ነገር በፍጹም ስለማያስታውሱ አሁን ላይ ላለው ነገር ጥንቃቄ ሲያደርግ ቆይቷል ማለት ነው። ቲናም እንደዛው አባባ እንደሚያስታውሱ ሁሉንም ቃል በቃል ሲነግሯቸው ግን ሁላቸውም ተደናግጠው በየፊናቸው የየራሳቸውን መንገድ እየመረጡ ይገኛል። በተለይ ደግሞ ዳንኤል ትሁትን እጅግ በጣም ወቀሷታል ማለት ነው። ትሁት ለምን ተወቀሰች በዚህ ጉዳይ ላይ? ትሁት እያወቀች ከአባባ ጋር አብራ ማስመሰሉን መቀጠሏና እኔ እንደ እህት ቀርቤሽ እንዴት እንደዚህ ሳትነግሪኝ አባባ እያስመሰለ ነው ሁሉንም ነገር ያውቃል ብለሽ ይህን ነገር ሳትነግሪ ለምን? ብዙ ነገር እየነገርኩሽ እንደ እህት ያቅርቤሽ ግን ለምን ብሎ እጅግ በጣም ተናዶባት ነበር ማለት ነው። ዳኒ በጣም አሳዝናዋለች ትሁት። በዛም ላይ ደግሞ አሁን ላይ ኤደን ከእንዳንተ አይነቱ ጋራ ነገን አላበላሽም በማለት ጥላው ስለሄደች እጅጉን በጣም ተጨንቆ ተናዷል። በሌላ በኩል ላይ ደግሞ አሁን ትሁት ካሌብ የሰጣት ከዚህ ቀደም አንድ የምታፈቅረው ሰው እንዳለ በቤት ውስጥ ወሬው ተናፍሶ ነበረ። ማን እንደሆነ ሰውየው ወይም ደግሞ ማን እንደሆነ ልጁ ባይታወቅም ትሁት አንድ ሰው አፍቅራለች። ያፈቀረችውን ሰው ግን ለማንም ይሄ ነው ብላ የተናገረችው ነገር ባይኖርም ለኤደን ግን የተወሰነ ፍንጭ ሰጣት ነበረ። እንዲሁም
ካሌብ የጠረጠረ አይመስልም። ካሌብ ላይ አሁን ምንም ሊፈረድበት አይችልም። ምክንያቱም ደግሞ በብዙ ውጥረቶችና በብዙ ጭንቀቶች መካከል ጊዜውን እያሳለፈ የሚገኘው ካሌብ ለፍቅር ትኩረት የሚሰጥበት ሰዓት ላይ እንዳልሆነ ያሳያል። ምክንያቱም ትሁት ትውደደውም ትጥላውም ወይም ደግሞ በዙሪያው ሌሎችን ሰዎች ለመመልከት አይኑን መግለጥ አልቻለም። በአባቱ ጉዳይ፣ በራሱ ጉዳይ እንዲሁም ደግሞ ቲናን ፍቺኝ አትፍቺኝ በማለት ብዙ ውጥረቶች ስላለበት ትኩረት የሰጣት አይመስልም። አሁን ላይ ሁሉም ነገር የተበላሸ ይመስላል። ትሁት እንግዲህ አምርራለች። ይሄ ደግሞ የሆነው ካሌብ ወደ ኩሽና ሄዶ ነበር እና ትሁትን ጥያቄ ጠይቋት ነበረ። ምክንያቱም ይህን ጥያቄ ጠየቃት እየጠራውሽ ነበረ፣ ምንድን ነው የቤቱ ድባብ ዝም ብሏል፣ አስጠልቷል ድባቡ ሲል አይ ዳንኤልና እንዲሁም ደግሞ ኤደን መጣላታቸውን ትነግረዋለች እና የዳኒና ኤደን ጸብ እንዳሳዘናትና ለነገሩም ደግሞ ተወቃሽ እንዳደረጋት ይህን ሁሉ ዘመን አባባ ማስታወስ እየቻለ እንዴት ሳትነግሪኝ ብሎ ስለተናገራት በዛ በጣም ተቆጥታ ስለነበረ ተክዛ እያለ ነበር ያገኛትና የቤቱን ድባብ ለምን ሆኖ ነው እንደዚህ ጭር ያለው በማለት የሁለታቸውን መጣላት አብራርታ ትነግረዋለች። እና የሁለታቸውን መጣላት ከነገረችው በኋላ እንግዲህ እሷን የመሰለች ሴት የተማረች ፍቅርን መስጠት የምትችል ሁሉ ነገር ማድረግ የምትችል ሴት አመለጠችው። ዳንኤል እድለቢስ ነው በማለት ነገሮችን ቃል በቃል እንዲሁም ታቦት እንኳን ቢዞር እንኳን እሷን የምትመስል ሚስትን ማግኘት እንደማይችል ለትሁቴ ሲነግራት ነበረ። እጅግ በጣም ልቧ ነበር እየደማ የነበረው ትሁት። ምክንያቱም በጣም የምታፈቅረው በጣም የጠበቀችው በጣም ብዙ ነገር ያደረጋት ካሌብ አሁን ላይ ይህን ቃል ከሱ መስማት የማትፈልገው ቃል ስለነበረ እንግዲህ ሀብሉን በእጁ መልሳለታለች ማለት ነው። ይሄ ሀብል አያስፈልገኝም፣ አሁን ያፈቀርኩት ሰው ሌላ ሰው አግብቷል በማለት ሀብሉን ወደ እሱ መልሰዋለች። እሱም በቅሬታ አይን እየተመለከታት ሀብሉን ተቀብሏታል ማለት ነው። አሁን ላይ አባባ ብቻዋን ጊዜ እያሳለፈች እንደሆነና እንዲሁም ደግሞ ወጣ ገባ ስላበዛች ትሁት ብቻዋን ስሜቷን እያዳመጠች ይሆናል በማለት እሳቸው ፍቃድ እየሰጧት እንዲሁም ወጣ ብላ ደርሳ ትመለሳለች። ካሌብ ግን ቅር ብሎታል። ስራዋን ትስራ፣ ሰራተኛ ናት፣ ስለዚህ ስራዋን መስራት አለባት በማለት ቅሬታውን ለአባባ ሲያሰሙ ነበረ። አባባም ደግሞ አንተ ራስህን ቦታህን ፈልግ፣ ምክንያቱም ደግሞ ትሁት ልጄ ናት፣ ሁሉን ነገር አትሳሳትም፣ ትክክል ናት፣ አንተ ፍቅር አውሮ ሁሉንም ነገር ለፍቅረኛ ጊዜን ስትሰጥ እሷ እኮ ናት ህይወቴን ያዳነችው በማለት አባባ እንግዲህ ቃል በቃል እሱንም መጥፎ ነገር ተናግረውታል ማለት ነው። ዳኒም ለመጨረሻ ጊዜ የሚሆን ከቤት ወጥቷል። አሁን ላይ ዳኒ ከቤት ወጥቶ ወዴት ይሄድ ይሆን? ምክንያቱም ኤደን ካንተ እንዳንተ አይነቱ ጋራ ጊዜን ላሳልፍ አልፈልግም፣ ነገይን አላበላሽም በማለት ጥላው ስለሄደች በጣሙን ተጎድቷል። በዛም ላይ ደግሞ አባባ ማስታወሳቸው የዚህ ቀደሙን ሁሉም ነገር እፍረት ሆኖበታል። ምክንያቱም እያስታወሱ እያወቁ እንዳላወቁ ሆነው አብሮ መኖር አስመስሎ መኖር እንዴት ሰው ይችልበታል በማለት ዳኒ በጣም ተጸጽቷል። አባባ ይቅር በሉኝ እባክህ፣ ከልብ ይቅር በሉኝ በማለት እንግዲህ ሻንጣውን አዘጋጅቶ ፍቅሬን ካጣሁ ሁሉን ነገር ለሷ ብዬ ይሄን ሁሉ ነገር ያደረኩት ከዚህ በኋላ እሷን ካጣሁ አልኖርም በማለት እንግዲህ ከቤት ሻንጣውን ይዞ ሲወጣ አይተናል ማለት ነው። በዚህ ሰዓት ላይ ትሁት የሚሰማትን ስሜት ማሰብ ቀላል አይደለም። ምክንያቱም ደግሞ አንድ አፈቅረዋለሁ ወደዋለሁ የምትለው ሰው ስለ ሌላ ሴት ቁንጅና ውበት ሲያወራባት ካጠገቧ ላይ የተናደደችቷ ሀብሉን ብትመልስለትም ልቧ ግን ተሰብሯል። ምክንያቱም ደግሞ የምታስበውን ወይም ደግሞ የምታደርገውን ነገር እያወቀች ባይሆንም በእሷ ልብ ውስጥ ገብቶ ማሰብ ይሄንን ነገር ቀላል ነው በጣም። አሁን ኤደን እያወራቻት ነበረ። አንዳንድ ነገሮችን ስታወራት ካሌብ አለመሆኑን ያፈቀረችው እና ሌላ ሰው መሆኑን ከዚህ ቀደም ስትማርበት አብራ ተማሪ እንደነበረ እሱን ሰው እንዳፈቀረች እና እሱን እንደ ከዳት አድርጋ አስመስዬ ነው የነገርኩሽ፣ ካሌብስ ቢሆን የሚለውን ቦታ ስሰጥሽ ምን ያህል ቦታ ትሰጪዋለሽ፣ አንቺ ትኩረት ታደርጊያለሽ በሚለው ለማነጻጸር ነው በማለት እንግዲህ ስትመልስላት ነበር ለኤደን ማለት ነው። እና ትሁቴም ደጋግማ ይቅርታ በማለት ለምን ነው እባክሽ ይቅርታ የምትይኝ እያለች ኤደንም ስትከራከራት ስለቆየች ኤደን ቅር ብሏት ነበረ ከትሁት ጋራ ጥላት የሄደችው። ምክንያቱም ደግሞ በዚህ ልክ እንደዚህ አይነት ነገር በማድረጓ በተለይ ደግሞ ሁለቱ ሰዎች እንዲቀራረቡ ያደረገቻቸው መስዋዕቶች ስላሉ
ያንን አስመልክቶ ቅር ብሏታል ማለት ነው። ዳኒም ከንዴቱ ከተመለሰ በኋላ ትሁቴ እባክሽ ይቅር በይኝ፣ ይቅርታሽን እፈልጋለሁኝ፣ ትናንትና ተናድጄ አስቀየምኩሽ አይደለ በማለት እንግዲህ ትሁት በራሷ ስሜት ውስጥና በራሷ ዓለም ውስጥ ስለነበረች በድጋሚ ዳኒ ላይ እሱ የጮኸባትን ያህል እሷም ጮኻ ከቤት እንዲወጣ አድርገዋለች። ውጣልኝ በማለት ጮኻለች። ይሄ ደግሞ ውስጧ ላይ የነበረው በተለይ ደግሞ ካሌብ ከተናገራት በኋላ ልቧ ተሰብሯል እጅጉን በጣም። ምክንያቱም ዳንኤልም ይህን ሚስጥር የተደበቀ ሚስጥር ባልተናገርሽም በማለት ወቀሳ ካቀረበላት በኋላ እንዲሁም ደግሞ የካሌብ ደግሞ ይሄን ነገር መጨመሩ እጅጉን በጣም ተጎድታለች እና አሁንም ቢሆን እደጅ ቁጭ ብላ ብቻዋን ለራሷ ጊዜ እየሰጠች ማሰብ ጀምራለች ማለት ነው። በጣሙን የሚገርመው አባባ እንግዲህ ከቲና ጋራ ያላቸው እሰጥ አገባ እንደቀጠለ ነው። ቲና ከቤት ውጭ ቢሏትም ልትወጣ አልፈለገችም። ምክንያቱም ደግሞ ዛሬም ነገም ከነገ ወዲያም የአባባን ሀብት ሳልቀራመት አልወጣም፣ አስቢ ቲና ራስሽን አንቂ እያለች እንግዲህ ራሷን መስታወት ላይ ቆማ እየተመለከተች ለነገ እንዴት አድርጋ ገንዘቡን፣ ሀብቱን፣ ንብረቱን ወደ ራሷ ማምጣት እንደምትችል ጸጸት ሳይሰማት ምንም እንደበደለች ሳይሰማት ትናንትና ሳያስተምራት ዛሬም ትኩረቷን እዛ ቦታ ላይ አድርጋለች ማለት ነው። በተደጋጋሚ ቲና አስቢ ከዚህ ነገር ማምለጥ እንዳለባት እንደዚሁም ገንዘብ እንዴት አድርጋ ማግኘት እንዳለባት ቦታ እያሰበች ነው። ዳኒንም በቃ ይሄ እድል እንደውም አሪፍ እድል ነው፣ ሚስትህም ትታ ሄዳለች። ስለዚህ በቃ እጅን ያዘኝና አብረን እንነሳ፣ ይሄንን ያሰብነውን ከግብ እናድርስ በማለት ዳኒም በተደጋጋሚ የምታደርገው ነገር እየተሳካላት አይደለም። አባባም በቃ ከቤት የምጭልኝ ይበቃሻል በማለት እንግዲህ አባባ ለማስወጣት እሷን ቢሞክሩም እሷ ግን ፍላጎቷ አይደለም ማለት ነው። እንደውም ይቅርታ አድርጉልኝ አባቴ ተጸጽቻለሁ እያለች እንግዲህ ማስመሰያዋን እየነገረቻቸው ነበር። እሳቸው ሁሌም እያስመሰለች እንደምትኖር ስለሚያውቁ ብዙም ቦታ የሰጧት አይመስሉም። ውድና የተከበራችሁ ቲና እንግዲህ ጸጸት የሚባል ነገር የላትም። አሁን ላይ ግን ዳኒ እጅጉን በጣም ተጸጽቷል። በዛም ላይ ደግሞ ዋጋ የከፈለለትን ፍቅሩን በአሁኑ ሰዓት አጥቷል። አሁን ቲናም እንዲሁም ደግሞ ዳኒም ለየብቻ ናቸው። አሁን በዚህ ላይ ደግሞ ካሌብ ለብቻው ሀሳብ ላይ ነው ያለው። ምክንያቱም ትዳሩን ያልፈታችው ሚስቱን እንዴት እንደሚፈታት እንዲሁም ደግሞ ለነገ ህይወቱ ማንን ማግባት እንዳለበት ማንን እንደሚያምን እሱም እያመነታ ሊሆን ይችላል። ሁሉም ቤት ውስጥ ያሉት ሰዎች በውጥረት ላይ ናቸው። አባባም ቢሆኑ ካሌብን እንዲሁም ዳኒን የቤቱ ድባብ በሙሉ መበላሸቱና መቀዝቀዙ በሳቸው አንዲት የተረገመች ምሽት አንዲት ቃል በመናገራቸው ይሄ ሁሉ ነገር በመምጣቱ እጅግ በጣም ተጸጽተው ሁሉም በየፊናው ሀሳቡ ላይ ነው ያለው።